ሰላምና ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን፣ እነሆ የረቡዕ አመሻሽ ህዳር 17 ቀን 2018 ዓ.ም የመረጃ ሰዓታችን ላይ ተገናኝተናል። መረጃዎቻችንን ሰብስበን ወደ እናንተ ይዘን መጥተናል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ያዝናቸው መረጃዎች እናልፋለን። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴሯ ተናገሩ። ግለሰቡ በጅንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ሲሆን ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብሏል። ይህ የተባለው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩ ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን 2018 ዓ.ም ድረስ 73 የላቦራቶሪ ምርመራዎች ተደርገዋል ያሉት ሚኒስትሯ በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ 6ቱ ህይወታቸው አልፏል፣ 5ቱ ደግሞ በህክምና ላይ ናቸው ሲሉም አስረድተዋል። 349 ግለሰቦች ንክኪ ያላቸው በመሆኑ ክትትል እየተደረገ ሲሆን ከነዚህም ውስጥ 119ኙ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ሚኒስትሯ ገልጸዋል። ይህን ገዳይ ቫይረስ ለመቆጣጠር እንዲሁም በበሽታው ላለመያዝ የመተላለፊያ መንገዶችንና ሊደረጉ የሚገቡ ጥንቃቄዎችን ማድረግ እንደሚገባም ተመክሯል። ወደ ሌላ መረጃ ስናልፍ የመንግስት ሰራተኞች የቁጥር መረጃ የማረጋገጥ ስራ ሊጀምር መሆኑን የፌዴራል ሲቪል ሰርቪስ ኮሚሽን ተናገረ። የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲክስ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙ የመንግስት ሰራተኞች ቁጥር መረጃ አንድ መደብ ለአንድ ሰው ብቻ ለማረጋገጥ የሙከራ ተግባራት ላይ ለሚሳተፉ መረጃ ሰብሳቢዎች ስልጠና በአዳማ ከተማ እየተሰጠም ይገኛል። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ክቡር አቶ ሽብሩ አባዲማ ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ የሲቪል ሰርቪስ መፍጠር ሪፎርም በማካሄድ በአሁኑ ጊዜ ወደ ተሟላ ተግባራት መግባቱን ገልጸዋል። የሪፎርሙን ቀጣይነት ለማረጋገጥ በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞች ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ በመሆኑ በሀገራችን የሚገኙትን ሰራተኞች ቁጥር መረጃ ለማረጋገጥ በዘርፉ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲክስ አገልግሎት ጋር በመስራት የሚያስችለውን ቅድመ ሁኔታ ተጠናቆ ዛሬ ለስራው የሚያስፈልገውን ቅድመ ዝግጅትና ተግባራት አንዱ የሆነውን በመንግስት ተቋማት የመረጃ ማረጋገጥ ስራ ላይ የሚሳተፉ መረጃ ሰብሳቢዎችን ስልጠና ማስጀመራቸውን ገልጸዋል። የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር ክቡር ዶክተር በከር ሻሌ የኢትዮጵያ ሲቪል ሰርቪስ በሀገራችን በመንግስት መስሪያ ቤት ተቀጥረው የሚሰሩ ሰራተኞች ቁጥር መረጃ የማረጋገጥ ስራ ከተቋማቸው ጋር ለመስራት በመወሰኑ ደስተኛ መሆናቸውን ገልጸው ተቋማቸው በዘርፉ ያለውን ልምድ፣ እውቀት፣ ቴክኖሎጂ፣ መሰረተ ልማትን በማስተባበር ይህን ለሀገርና ለኮሚሽኑ ከፍተኛ ትርጉም ያለው ተግባርን በጊዜና በጥራት ተሰርቶ ለማስረከብም በትጋት እንደሚሰራም ገልጿል። ለስራው ከተለያዩ የሀገሪቱ ዩኒቨርሲቲ ለተውጣጡ መምህራኖች ለሚቀጥሉት 5 ቀናት የሰራተኞች ቁጥር መረጃ ለማረጋገጥ በተዘጋጀ ስነ ዘዴዎችና ሌሎች የተያያዥ ጉዳዮች ላይ የጽንሰ ሀሳብና የተግባር ስልጠና እንደሚሰጥም ታውቋል። ወደ ሌላ መረጃ ስናልፍ ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲሉ አዲስ ባወጣው መግለጫ አስጠንቅቋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበው ውንጀላ መሰረተ ቢስና ሐሰተኛ ነው በማለት አጣጥሏል። ፓርቲው ሁሉንም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡ የአምስት ፓርቲዎችን የቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለውና ፓርቲው ለህግ ተገዥ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁሉም የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለትም ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጥሰት ጋር በተያያዘ ካሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዳይጠየቁና ይልቁንም ከስተታቸው እንዲማሩ አሳልፎት የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነውም ብሏል። ቦርዱ የፓርቲው የቀድሞና የአሁኑ አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ካሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረግነውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለት የቦርዱ መግለጫ ተችቷል። ወደ ሌላ መረጃ ስናልፍ የሶማሌ ክልል ከህግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁንና በስር ላይ ለሚገኙ 2 ጋዜጠኞችም ምህረት ማድረጉን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የሶማሌ ክልል በተለያየ የፖሊስ ጣቢያዎች ከህግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁን እንደዚሁም ተፈርዶባቸው በማረሚያ ቤቶች የነበሩ 2 ጋዜጠኞችን በይቅርታ መልቀቁን አስታውቋል። ኢሰማኮ ትናንት ማክሰኞ ህዳር 16 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ የሶማሌ ክልላዊ መንግስት የተራዘመ የቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህን ማግኘትና በስር ላይ ያሉ ሰዎችን አያያዝን በተመለከተ ለረጅም ጊዜ የዘለቁ ስጋቶችን ለመፍታት ተግባራዊ እርምጃ
እርምጃዎችን መውሰድ መጀመሩን ማረጋገጥ ችያለሁ ብሏል። እነዚህ እርምጃዎች የተወሰዱት ኮሚሽኑ በክልሉ ካደረገው ጉብኝትና የክልሉን ርዕሰ መስተዳደር ሙስጠፌ መሐመድ በተገኙበት ከክልሉ ባለስልጣናት ጋር ጥቅምት 10 ቀን 2018 ዓ.ም ያደረገውን ውይይት ተከትሎ መሆኑንም ጠቁሟል። ኢሰማኮ በውይይቱ በሶማሌ ክልል ውስጥ አበረታች ማሻሻያ እርምጃዎች መኖራቸውን ገልጿል። ከነዚህም መካከል በፖሊስ ጣቢያዎችና በማረሚያ ቤቶች ውስጥ የነበሩ ድብደባዎችና ስርዓታዊ ጥቃቶች መቆማቸው፣ ከሌሎች ክልሎች ጋር ሲነጻጸር የእስረኞች የዕለት ወጪ መጨመር፣ የተፈናቀሉ ሰዎችም ወደ ቀያቸው ለመመለስና መልሶ ለማቋቋም እየተደረጉ ያለ ጥረቶች፣ እንደዚሁም የሽግግር ፍትህን ተግባራዊ ለማድረግ የተወሰኑ የመጀመሪያ እርምጃዎች ይገኙበታል በማለትም ገልጿል። ወደ ውጭ መረጃዎች ስናልፍ አልጄሪያ በቅኝ አገዛዝ በአፍሪካ ላይ በተፈጸሙ ወንጀሎች ዙሪያ ከህዳር 21 እስከ ህዳር 22 ቀን የሚቆይ ዓለም አቀፋዊ ኮንፈረንስ ታዘጋጃለች። የኮንፈረንሱ ዓላማ ለቅኝ አገዛዝ ወንጀል ካሳና ፍትህ በማስገኘት እንደዚሁም ቅኝ አገዛዝን በወንጀል በመፈረጅ ዙሪያ አህጉራዊ አቋም ላይ ለመድረስ ያለመ ነውም ተብሏል። ኮንፈረንሱ የቅኝ አገዛዝ ወንጀሎችን ከሰብአዊ፣ ባህላዊ፣ ኢኮኖሚያዊ፣ አካባቢያዊና ህጋዊ መስኮች አንጻር የሚመረምር ሲሆን ለቅኝ አገዛዝ ወንጀል ካሳ ለማስከፈልም ላይ ትኩረት የሚሰሩ አህጉራዊ ተቋማትን ስለማቋቋም ጭምር ይመክራል። ኮንፈረንሱ የሚደረስበት የመጨረሻ ውሳኔ በመጪው የካቲት የሚካሄዱ የአፍሪካ ህብረት የመሪዎች ጉባኤ እንዲያጸድቀውም ይቀርባል። የአፍሪካ ሀገራት እስካሁን ቅኝ ገዢዎች ለፈጸሙባቸው ወንጀሎች ካሳ የሚጠይቁት በተናጠል ድርድር ብቻ ነው። በኮንፈረንሱ ላይ የካሪቢያን ሀገራት ጭምር ይሳተፋሉም ተብሏል። በመጨረሻም ወደ ያዝነው መረጃ ስናልፍ ፕሬዝዳንት ዶናልድ ትራምፕ የግብፁን የሊባኖስና የዮርዳኖስ የሙስሊም ወንድማማቾች ድርጅት የተወሰኑ ክፍሎች የውጭ የሽብር ድርጅትና ዓለም አቀፍ አሸባሪ ድርጅት ብሎ መፈረጃ አስፈልግ እንደሆነ በ45 ቀናት ውስጥ የውሳኔ ሀሳብ እንዲቀርብላቸው የውጭ ጉዳይ መስሪያ ቤቱንና ግምጃ ቤቱን አዘዋል። የፕሬዝዳንቱ ትዕዛዝ ዓላማ የሶስቱ ሀገራት የሙስሊም ወንድማማቾች ቡድኖች አቅምና የእንቅስቃሴያቸውን ለማዳከም፣ የገንዘብ ምንጭ እንዳይኖራቸው ለማድረግና ቡድኖቹ በአሜሪካና በዜጎቿ እንደዚሁም በአሜሪካ ብሔራዊ ጥቅሞች ላይ ሊደቅኗቸው የሚችሏቸውን ስጋቶች ለማምከን ያለመ እንደሆነም ተገልጿል። የሊባኖሱ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች በእስራኤል ላይ ጥቃት እንዲፈጽሙ ድጋፍ አድርጓል ያለው ፕሬዝዳንቱ፣ የግብፁ ሙስሊም ወንድማማቾች አንድ ከፍተኛ አመራር ደግሞ የፍልስጤሙ ሐማስ እስራኤል ላይ ጥቃት በፈጸመ ዕለት በመካከለኛው ምስራቅ የሚገኙ የአሜሪካ አጋሮች ላይ ጥቃት እንዲፈጽሙ ጥሪ አድርገዋል በማለት ከሰዋል። ከአፍሪካ ቀንድ ሀገራት ኬንያ ሙስሊም ወንድማማቾችን በቅርቡ በአሸባሪነት መፈረጇ ይታወሳል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝናችሁ። መልካም ሁሉ እየተመኘን በዚሁ እንሰናበታችኋለን።